አትሳሳቱም እያልኩ እያስረዳሁ ነበር። ማስረጃ ላምጣ ብለህ ነበር አይደለ? አምላክ አምጣ ብለህ ነበረ። አምላክ እንዲህ አታድርግ ብሏቸው ከዚያ ያደረጉበትን የተላለፉበት ካለ እሱን ላመጣ ነው ብለህ ነበር። እንዲህ አታድርጉ ብሏችሁ ሳይሆን ኃጢአት ማለት እሺ፣ ላመጣልህ ነው። ኃጢአት ማለት ህግን መተላለፍ ማለት ሱራ ሀባሳ 81 ላይ 80 ቁጥር ሱራ ሀባሳ 80 ቁጥር 1 ላይ ያወጣል የቁርአናችን እና እዛ አንብበህ እንግዲህ እኔ ከማብራራው በተሻለ አንተ ስለምታውቀው ቁርአኑን እዛ ጋር ምን አይነት ሀሳብ እንዳለ ንገረኝ። እሺ ላብራራለህ። እዚያ ጋር ኃጢአት አይደለም የተነሳው። እሺ አንደኛ ኃጢአት ብሎ ቀደም አንዴ ላዳዳም ተሽነዋል። እሺ ኃጢአት ብሎ ማለት ህግን መተላለፍ አምላክ በነብያት በኩል ያወረደው ይሄን አታድርጉ ብሎ ያ ነብይ ደግሞ አሻፈረኝ ብሎ ያንን ነገር ማድረግ ነብያት እንዲህ አድርጋሉ ይመስልና በፍጹም አያደርጉም። ቦታቸው አይደለ? ኢጅቲሃድ ግን ይኖራቸዋል። ለማንኛውም ወደ እንትኑ እንሂድ። አበሰ ወተወላ የሚለው የወረደበት ምክንያት ፊቱን አጨፈገገ ዞረም እንደማለት ነው። አንጃአሁ ልአዕማ ማየት የተሳነው አካል ወይ ኑሮ ወደ እርሱ በመጣበት ጊዜ እያለ ይናገራል። ወማ ዩድሪከ ለዐለሁ የዘካ ወየዘከሩ ፈተንፈዐሁ ዚክራ ይላል። ታዲያ ይህ ታሪክ የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ታላላቅ ከሃዲያኖችን ወደ ኢስላም እየጠሯቸው አስገብተው እያስተማሯቸው እያለ ይህ አማኝ የሆነ ሰው መጣ። ሙሐመድ እያለ ይጠራቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለእነዚህ ወደ ኢስላም መምጣት ትልቅ ጉጉት ነበራቸውና ዘወር ብለው ፊታቸውን ጨፍገግ አድርገው አይተውታል። በዚህ ምክንያት ነው አላህ ሱብሓነሁ ወተዓላ ሄድ ያወረደው። እዚህ ቦታ ላይ ኃጢአት ሰርተሃል የሚል ምንም አይነት አውዱ ላይ በፍጹም የለም። ራሱ ገብቶሃል አይደል? ልክ አድርገዋል አላደረጉም? ልክ አድርገዋል አላደረጉም? ልክ አድርገዋል። ልኩ ምን መሰለህ? አሁን እዚህ ቦታ ላይ አንተም አሁን አይነ ስውር ስታይ ፊትህን ታጨፈግጋለህ። አንዴ ተረጋጋ፣ ልጨርስልህ፣ ላስረዳህ እንጂ እርሳቸውም ወደ እኔ ትመጣለህ። እሺ አላህ ሱብሓነሁ ወተዓላ ለምን ከሃዲያኖችን እዛ አስቀምጠህ እሱን እንትን አላልክም ማለቱ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸውን እንትን ስለማለታቸው ብቻ ነው እንጂ ድርጊቱንስ ተቃውሟቸዋል ወይ ሲያደርጉ የነበረው በፍጹም አልተቃወማቸውም። ገብቶሃል አይደለ? አሁንም ዛሬ ላይ ታደርገዋለህ ወይ? አዎ አደርገዋለሁ። አላህ ሱብሓነሁ ወተዓላ ያንን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ድርጊት እንደ ምሳሌ ልጥቀስልህ። እዚህ 6 ገስት የሚያስገባ ሰው አለ፣ አንድ ክርስቲያን አለ፣ 5 ሙስሊሞች አሉ። የትኛው ነው የማስቀድመው? የትኛው ነው እያስቀደምክ ያለው? እኔ እንጂ አንተ ነው። አየኸው አይደለ? እኔ ክርስቲያን ነው የማስቀድመው። አሁን ሙስሊሞች አሉ እስካሁን የገቡ ያው ሳላህ አለ፣ ጃለ ሁላቸውም አሉ። ግን አንተን ነው ትኩረት አድርጌ ትልቅ ቦታ ሰጥቼ እያወራሁኝ ያለሁት። ገብቶሃል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ምን ያደረጉት በዚህ ስራቸው አላህ ተቃውሟቸዋል ወይ? በፍጹም እዚያ ላይ ተቃውሟቸው በዚህ የሚል የለም። ገብቶሃል አይደለ? ጥሩ እሺ። አንተ አሁን ስማቸውን በጠራህ ቁጥር የነብይህን ሰለላሁ ዐለይሂ ወሰለም እያልክ ነው። ምንድን ነው ትርጉሙ የቃሉ? በጣም ጥሩ። ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። አዎ እንዴ አሁን እሳቸው ሙሉ ለሙሉ ጀነት የመግባት እድል እንዳላቸው ታምናለህ ነው ወይስ በምህረቱ ነው የሚገቡት? እንዲህ በደንብ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም የጀነት መሆናቸውን ተናግረዋል። ይሄ ውዳሴ በምህረቱ ነው በአላህ ምህረት ነው የሚገቡት በስራቸው? እሱ ሌላ ጥያቄ። አሁን የሱራቱን ጨረስክ? ይሄንን እዚያም ያልሽ ነው። ይሄንን ልጨርስ አይደለም። አይ እኔ ዋናው ሀሳቤ የነበረው ሰርተዋል፣ ሁሉም ኃጢአት ሰርተዋል ነው የኔ ሀሳቤ ነበር። አሁን እዚህ ቦታ በምህረቱ ነው የሚገቡት ወይንስ በምንድን ነው ያልከው? አዎ አሁን እኔ የምልህ ኢየሱስ ክርስቶስ ምንም አይነት ኃጢአት እንዳልሰራ ቅድም ስነግርህ፣ አይ እንደዚህ እዚህ ጋር ያለው ንጹህ መሆኑን ነው አልከኝ። እኔ የምፈልገው ዋናው ንጹህ መሆኑን። ንጹህ ከሆነ እሱ ቀጥ ብሎ የመግባት አቅም ይኖረዋል። ማንኛውም ህፃን ልጅ ሲወለድ ኃጢአት እንደሌለበት ለመግለጽ ነው አንቀጹ እያልኩህ ነው። ንጹህ ልጅን ትሰጫለች። እንደ እስልምና ማንኛውም ልጅ ኃጢአት የለበትም። ማንኛውም ልጅ ኃጢአት ከሌለበት እኮ ንጹህ ልጅን መባል እኮ ተለይቶ እኮ አያስፈልገውም። ልጅን እሰጥሻለሁ በቂ ነው። ንጹህ እንደሆነ ይታወቃል። ሁሉንም ልጆች አላህ ንጹህ እያለ መግለጽ አለበት እንደ ለእያንዳንዱ እናት ማውረድ አለበት? የለበትም። የለበትም እኮ እኔም እኮ ገርሞኝ ነው። አንተ እኮ ነህ እንደዚህ ያልከው። ንጹህ ከሆኑ ሁሉ እዛ ጋር ንጹህ ስለተባለ ከሌላው ይለያል እያልከኝ ነው። አይለይም። እንደ እስልምና እንደኛ እምነት ማንኛውም ህፃን ንጹህ ነው፣ ከኃጢአት ንጹህ ነው፣ ኃጢአት የለበት የግዴታ። ጥሩ ኢሳስ አሁን እዚህ በኖረበት ምድር ላይ በኖረበት መንገድ የተሳሳተው ስህተት አለ የለም? አልተገለጸም። የአሁንም ልብ በል የእርሱ ብቻ ሳይሆን የሌሎች ነቢያት ያልተገለጸ አለ። ለምሳሌ ያህያ ምን ኃጢአት ሰርቷል ብዬ ቅድም ስጠይቅህ አላውቅም አልከኝ።
የህያ እንዲህ ኃጢአት ሰርቷል የሚል አልተጻፈም በቁርአን ላይ። አሁን ከሌሎች ይለየዋል ወይ? ይሄ ከነቢያት አይለየውም ይሄ ነገር። ዒሳ ስለ ዒሳ እንዳውም ጥሩ ሌላ የተሻለ ልንገርህ። እሺ እሱ ራሱ ማስረጃ አይሆንም፣ ግን ሐዲስ ላይ ልንገርህ። ነቢያቶች የውመል ቂያማ አማላጅ ሁኑ ተብለው በሚጠየቁ ጊዜ ሁላቸውም እኛን ሆንም ብለው ይናገራሉ። ገብቶሃል አይደል? ዒሳ ጋር ይደርሳል። ወለም የዝኩር ዘንበን ብሎ ያነሳል ሐዲሱ ላይ። ዒሳ ግን ስህተትን አላነሳም ይላል። አየህ፣ ስህተትን አላነሳም ማለት ኃጢአት የለበትም ማለት ነው ወይ? አይደለም፣ አለማንሳቱን ነው የሚገልጸው። በሌላ ሐዲስ ላይ ግን ያ ነገር ተገልጸዋል። ያ ኃጢአት ሳይሆን የተገለጸው ምንድን ነው? ለምን አማላጅ አትሆንም ተብሎ በሚጠየቅ ጊዜ ሊአነኒ ዑቢድቱ ሚን ዱኒላህ ይላል። ወላሂ ክርስቲያኖች ይህን ቃል አስመሩበት፣ አስተውሉበት። ለምንድን ነው አማላጅ የማትሆነው ተብሎ ሲጠየቅ ጊዜ ምክንያቱም እኔ በምድር ላይ ስመለክ ነበር ብሎ ነው የሚመልሰው። የእሱ ጥፋት ነው እንዲያ አይደለም። በአሁን መመለኩ የእሱ ጥፋት ነው። አንድ የተረጋጋ ጨርስ። የእሱ ጥፋት እያልኩኝ አይደለም። ቅድም ስለ ጥፋት ሲጠየቅ ጊዜ አላነሳም ተብሎ ነው የተገለጸው። አይ እኔ ኃጢአት የለብኝም ብሎ አይደለም የገለጸው፣ እንደሱ ሳይሆን ነገር ግን እርሱ ኃጢአትን አላነሳም አሉ ነቢ ስ ላ ሰለም። አሁን እዚህ ቦታ ላይ ግን እነዚህ ሰዎች እርሱ ከአምላኩ ከአላህ ስብሓነ ወተዓላ ፊት አማላጅ ሁንልን ተብሎ በሚጠየቅ ጊዜ ሊአነኒ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ስመለክ ነበር። ከዚህ ነገር ገና ጥያቄ ይጠብቀዋል። ገብቷል? እኔ አምልኩኝ ብለሃል ወይ አላልክም ወይ? ህዝቦቹ ፊት ቆማል ምናምን ያ ብሎ ተጠቅሷል በቁርአን ላይ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ራሱ ዒሳ ምን ይላል? ሙሐመድ ጋር ሄዶ እርሱ ነው የሚያማልደን ዛሬ ብሎ ይናገራል። ለትውልድ ሁሉ የሚያማልዱት እርሳቸው እንደሆኑ መሲሁ ራሱ ይመሰክራል እዚያው ላይ። ከፈለግ ሀዲሱን አውጥቻ ያሳያል። እሺ ጥሩ። እሺ አይ እኔ ሀሳቤ የነበረው ከሁሉም ንጹህ ከሆነ እሱ እና ደግሞ ኃጢአት ካልተገኘበት የተሻለ ይሆናል ለማማለድ ነበር። ያው መልሰህልኛል እንደ ራስህ አመለካከት። አንድ የመጨረሻ ጥያቄ ልጠይቅህ። የመጨረሻው ጥያቄ ሽብርተኝነት ላይ ምን አይነት ሀሳብ ነው ያለ? ሽብርተኝነትን ትደግፋለህ ወይስ አትደግፍ? ማለቴም ይሄ ደረቅ የሆነ ሽብርተኝነት ሳይሆን በሃይማኖት ስም የሆኑ ሽብርተኝነቶች፣ አሁን አይኤስ አለ፣ ቦኮ ሀራም አለ፣ አልሸባብ አለ፣ በእምነት ያሉ አሸባሪዎች አሉ። እነዚህን አንደግፋቸው። እሺ አመሰግናለሁ። ኢስላም ሰላም አንዴ ላስረዳ። እሺ ነቢ ሰለላሁ ዐለይሂ ወሰለም ምናሉ ላ ተተመነው ሊቃ አልዐዱው አሉ ወስአሉ ላህ አልዓፊያ አሉ። ሐዲስ ላይ ሲናገሩ አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት አሉ። ተመልከቱ፣ ምኞት ራሱ እንዳይኖራችሁ አሉ። ታዲያ ምን እንመኝ ከተባለ ቀጥለው ምን አሉ? ወስአሉ ላህ አልዓፊያ፣ ይልቁንስ በእናንተም በጠላትን መካከል አላህ ሰላምን እንዲያሰፍን ለምኑት አሉ። አያ በሌላ አላህ ስብሐነ ወተዓላ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ሙሐመድ ሆይ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ ብላችሁ ኑሩ ከእነርሱ ጋር አለ። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐላ ላህ ኢነሁ ሁወ ሰሚዑል ዐሊም ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አለ። ተመልከቱ፣ ስለ ጸበኛ ከሃዲ ነው እያወራ ያለው። ሊጋደል የመጣ ከሃዲ ራሱ ለእርቅ ቢወርድ አንተም ለእርቅ ውረድና ሰላምን አስፈን አላቸው። ይህ በቁርአን ላይ ይገኛል። ታዲያ ቁርአን ላይ ተገዳደሉ የሚል አንቀጽን ልታገኝ ትችላለህ። እነዚህ አንቀጾች ሁሉ የሚናገሩት ምንድን ነው? ሊጋደል ስለመጣ አካል ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ ያ ማለት ሰላምን አልፈልግም ብሎ በጠብጣለሁኝ አለ አንድ የሆነ ኃይል ማለት ነው። ገብቶሃል? የዛኔ ሰላም ታረጋጋ ዘንድ የምታደርገው መከላከል አለ። ይሄን መንግስቶችም ያደርጉታል አይደለ? ወታደር የተዘጋጀው ለምንድን ነው? ረብሻን አስነሳለሁ የሚልን አካል ስርዓትን ያስይዛል። የዛኔ ሰላምን አስጠበቁ ማለት ነው። አሁንም ኢስላም ሰላምን ለማስፈንና ለማስጠበቅ የደነገገው ድንጋጌ ነው ጂሃድ የሚባለው ነገር እንጂ ሰዎችን ለመጋረር እንደዛ አይደለም። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚዋጓችሁን ብቻ ተዋጓቸዋል። አየህ አይደለ? የማይዋጉትንስ ወሰን እንዳታልፉ በሌሎች ላይ ቀጥሎ ምን አለ? ወላ ተዕተዱ ኢነላህ ላ ዩሒቡል ሙዕተዲን አለ። ሰላማዊ በሆኑት ላይ ግን ወሰንን እንዳታልፉ እኔ ወሰን ኃላፊዎችን አልወዳቸውም እና ብሎ አላህ ተናገረ። አየህ አይደለ? ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ወደ ጂሃድ ሲልኩ ጊዜ ምን ይሏቸዋል? ላ ተቅትሉ ጥፍለን ሰጊረን ወላ ሸይኸን ከቢራን አው ወላ ሸይኸን ሐረመን ወላ እምራአተን ወላ ቅሲሰን ወላ ራሂበን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጦር ሜዳ ሲልኳቸው ጊዜ ሰሓቦችን አደራችሁን ህፃናትን ብታገኙ ከከሃዲያን ልጆች እንዳትገሉባቸው፣ ሴቶቻቸውንም እንዳትገሉባቸው፣ ሽማግሌዎቻቸውን እንዳትገሉባቸው፣ አሮጊቶቻቸውን እንዳትገሉባቸው፣ ቀሳውስቶቻቸውንም እንዳትገሉባቸው፣ መነኩሴዎቻቸውንም እንዳትገሉባቸው። አየህ፣ ምክንያቱም የራስን አምልኮ ነው እዛ የሚሰራው። እሱን ጫፉን እንዳትነኩት። ነገር ግን ሰይፍ ይዞ ሊዋጋ የመጣን አካል ብቻ የዛን የነሱን ትዋጋላችሁ አሉ። ስለዚህ
የሆነ ኃይል ሰዎችን እጋደላለሁ ብሎ የሚነሳን አካል ለማጥፋት ማን ነው? እነሱን ለመገዳል የተደረገ ስርዓት ለማስያዝ የተደረገ ድንጋጌ እንጂ ጂሃድ ሰላማዊ ሰዎችን አይደለም። ታዲያ ሰላማዊ ሰው የሌላን እምነት ተከታይ የገደለ ሰው ቅጣቱ ምንድን ነው እንደ እስልምና ከተባለ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኙም ብለዋል። የገነትን ሽታ አያገኝም ይሄ ሰው ብለዋል። ሰላማዊ እስከሆነ ድረስ ጫፉ እንዳትነኩት ብለው አስጠንቅቀዋል። ይሄ ነው። እሺ ሌላ ጥያቄ ያለው? ጥያቄ ሳይሆን በተነሳው ላይ ማለት ይቻላል።